ሃሌሉያ ክብር ለእግዚአብሔር አብ ይሁን። ዛሬ ክብር ለእግዚአብሔር አብ ይሁን በልቤ ላይ የተቀመጠ ሊመጡት ካሉት ቀናቶች ውስጥ እግዚአብሔር በልቤ ላይ ያስቀመጠው ቃል አለ። ስለሚመጡት ቀናቶች ስለሚመጡት ሰዓታት ከዚህ ከማርች 1 እስከ 3 ባለው ቀኖች ውስጥ የሚከሰት ነገር አለ በሰማይ ላይ ማለት ነው። ያንን የእግዚአብሔር ቃል ምን ይላል በሚል አብረን እናያለን። የእግዚአብሔር ቃል ከትንቢተ ኢዩኤል መጽሐፍ ምዕራፍ 2 ላይ እናያለን። Book of Joel chapter 2. The main verse is on 31, but let me read from the head on. It's from chapter 2 verse 1. This is a scripture, this is a burden that is on my heart to share with the church of God, the people of God, and those who are not believers, to quicken us to the Lord may open our understanding in the name of Jesus. Amen. Thank you, Lord. I'll read from the verse 1. ትንቢተ ኢዩኤል verse 1. እግዚአብሔር ቀን መጥቷልና እርሱም ቀርቧልና በጽዮን መለከትን ንፋ። በቅዱሳንም ተራራ ላይ እሪ በሉ፣ በምድርም የሚኖሩ ሁሉ ይንቀጥቀጡ፣ የእግዚአብሔር ቀን መጥቷልና። የጨለማና የጭጋግ ቀን። ምዕራፍ 2 ኢዩኤል Joel chapter 2 verse 2. I'm reading verse 2 now. የጨለማና የጭጋግ ቀን፣ የደመናና የጭጋግ ጨለማ ቀን፣ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን፣ ታላቅና ብርቱ ሕዝብ በተራራ ላይ እንደ ወገግታ ተዘርግቷል። ከዘላለም ጀምሮ እንደ እነርሱ ያለ አልነበረም፣ ከእነርሱም በኋላ እስከ ብዙ ትውልድ ድረስ እንደ እነርሱ ያለ ከእንግዲህ ወዲያ አይሆንም ይላል። ክብር ለእግዚአብሔር ይሁን። verse 31 says, ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደመና ይለወጣል ይላል። ምን ይላል? መጀመሪያ ታላቅና የሚያስፈራው የእግዚአብሔር ቀን ሳይመጣ በፊት ምን ያደርጋል ማለት ነው? ፀሐይ ወደ ጨለማ ትቀየራለች፣ ጨረቃም ወደ ደመና ትለወጣለች። አሁን በሚመጣው ማርች 3 በኒውዚላንድ እና በጠቅላላ በፓሲፊክ አቅጣጫ ይሄ ይከሰታል ማለት ነው። ይሄንን እናያለን። አይኖቻችንን ከፍ አድርገን ወደ ምሽት አካባቢ ከ10 p.m. from 10 p.m. Evening, Wednesday evening on, we will witness in the Pacific area yalano, and some of Australia, and all of New Zealand, all of the islands will witness this event. ይህንን ያሉ በአይላንድ ያሉት በጠቅላላ some of the far western Australia, including the whole New Zealand, will witness this great sight, which is the eclipse and the blood moon. Two of them. ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ ይላል። ክብር ለእግዚአብሔር ይሁን። Why do we see this? I just want to clear it. ለምንድን ነው ይሄንን ማየት እግዚአብሔር እንድናይ ዝም ብሎ በሰማይ ላይ እንዲታይ
አለ አይደለ በቃ ሁሉ ጊዜም በየአንዳንድ ወቅት እንደዚህ ስለሚታይ አይመስለኝም። ይሄንን በእግዚአብሔር ቃል ላይ ካየነው በብዙ ቦታ ተጽፏል። እግዚአብሔር ይመስገን። በመጀመሪያ የምናገኘው ግን ክሊል የተጻፈው በኢዩኤል ምዕራፍ 2 ቁጥር 31 ላይ ነው። የዚህ ምዕራፍ ደግሞ አሁን እንዳየነው ዋናው ከአውዱ ከላይ እንደጀምር ነው ምንድነው የሚለው? የእግዚአብሔር ቀን መጥቷልና ነው የሚለው። he's talking about present መጥቷል። ሊመጣል አይደለም የሚለው መጥቷል፣ እርሱም ቀርቧል ማለት ነው። የኢየሱስ ክርስቶስ ምጽአት፣ የኢየሱስ ክርስቶስ በደጅ የመሆኑ ትልቅና ዋና ምልክት እንደሆነ ብዙ ምልክቶች እንደሚሆኑ ጌታ ኢየሱስ ክርስቶስ በማቴዎስ ምዕራፍ 24 ላይ እናውቃለን። Matthew 24 we know there are many signs, many signs are already there. Wars of rumors of wars. The first sign though is the deception. If we go to Matthew 24, let's go. በዛ ላይ እናየውና እግዚአብሔር ቃል በዚህ ላይ አይተን እንጸልያለን። ክብር ለእግዚአብሔር ይሁን። Matthew 24 ምን ይላል? Matthew 24 ምንድነው የሚለው? ጌታ ኢየሱስ ክርስቶስን ይጠይቁታል። ምንድነው የመምጣትህና እንዴት ነው የሚሆነው? የመምጣትህና የምጽአትህ ምልክቶች ምንድናቸው ብለው ሐዋርያቱ ይጠይቁታል። ምክንያቱም በጣም ጓግተዋል። እነሱ ፖለቲካዊ ማይንድ ነው በዛ ሰዓት ገና ግሎባል ማይንድ፣ የእግዚአብሔር አሰራር፣ የመንፈስ ቅዱስ ምጽአት፣ እንደገና ሊመጣ ያለውን ነገር ሁሉ በደንብ የገባቸው አይመስለኝም በዛ ምዕራፍ ላይ ሳየው። ምክንያቱም የመሰላቸው ከነርሱ ጋር ቆይቶ በዛው መንግስቱን ገልብጦ የሱም መንግስት እንዲያቋቁም የሱም የሄድና የመምጣት ነገር የዓለምን በክርስቶስ የመጠቅለል የሚለው ነገር በፍጹም ገና በመንፈስ ቅዱስ ስላልተረዱት ብለው የሚጠይቁት ጥያቄ አለ። ኢየሱስም በመቅደሱ መጥቶ ሄደ፣ ደቀ መዛሙርቱም ከመቅደሱ ግንቦች ሲያዩ ቀረቡ። እሱም ግን መልሶ ይህ ሁሉ ክብር ለእግዚአብሔር ይሁን። ይህን ሁሉ ስታዩን እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ ከዚህ አይቀርም አላቸው። ጌታ ኢየሱስ ማለት ነው። And then he said, እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ተቀርቦ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው አሉት። አያችሁት? ምልክት አለው ማለት ነው። የኢየሱስ ክርስቶስ ምጽአት ወይም ልክ ደመና ዝናብ ከመምጣቱ በፊት ደመና እንደሚመጣ እዚህኛ ያለንበት ሀገር እናውቃለን። ንፋስ በጣም ስላለ ንፋሱ ወዲያው ደመናውን ሲያመጣው ደመናው ደግሞ ትንሽ ቆይቶ ዝናብ ሲያዘንብ እናያለን። እና we understand አንድ ነገር ከመከሰቱ በፊት የሆነ ነገር እንደሚመጣ። ምንድነው የመጣው? መጀመሪያ ጌታ ኢየሱስ ክርስቶስ ምን ይሆናል አለ። ኢየሱስም መልሶ ቁጥር 4 verse Matthew 24 verse 4 it says ማንም እንዳያስታችሁ ተጠንቀቁ። ማንም እንዳያስታችሁ verse 4 watch out, say no one deceive you. So be on your guard. Deception is going to be on very high and end times. ዞር ብለን ካየን እናያለን፣ እያየንም ነው። Deception ወገኖቼ, deception has gone beyond our mind, beyond us, to the point we cannot rely on our own eyes. We cannot rely on our own sense. በሴንሶቻችን ላይ
በስሜቶቻችን ላይ በአእምሯችን በአይናችን በምንሰማው ላይ እስከማንሆንበት ዘመን ቀረብን ደረሰ። አሁን በኋላ ማንም ሰምቻለሁ ወይ አይቻለሁ ብሎ የማይወስንበት ጊዜ ደረስን። ምክንያቱም ዲሴፕሽኑ it's gone very deep it's gone very deep ዲሴፕሽን ማለት ነው። እና የመጀመሪያው ስለዚህ ነገር ላወራ አይደለም ልብ የተቀመጠው ግን anyway let me say it, deception has gone on high. if we are not in the spirit, በዚህ ዘመን በመንፈስ ቅዱስ አይኖቻችን በርተው በመንፈስ ቅዱስ ረድኤት በጸጋው ታግዘን የዲሰርመንት ከእግዚአብሔር ለምነን በእግዚአብሔር ቃል ዕውቀት አይምሯችን ካልተሞላ በእግዚአብሔር ቃል ዕውቀት በእግዚአብሔር መንፈስ ልቦናችን ካልተሞላ ውስጣችን ካልተሞላ ልንታለል ማንም እንዳያስታችሁ ወይም ልንስት እንችላለን ማለት ነው። በጣም ቀላል ነው የሚሆነው ለመሳት በዚህ ዘመን። የመጀመሪያው ማስጠንቀቂያ ይሄ ነው። ሌሎችም እንደዚህ እያለ ጌታ ኢየሱስ ክርስቶስ ታላላቅ ምልክቶች እንደሚሆኑ ይናገራል። ሁለተኛው ደግሞ እኔ ክርስቶስ ነኝ እያሉ እያየን ነው። በዙሪያችን ብዙ አይነት እንደዚህ አይነት ነገር ይሰማል። በስሜ ይመጣሉ ብዙዎችን ያስታሉ። ይህ ብዙዎች በስሙ ይመጣሉ እንደ አገልጋይ ሆነው ይመጣሉ ማለት አገልጋይ መስለው ይመጣሉ። እኔ ክርስቶስ ነኝ የክርስቶስ ነኝ እያሉ ይመጣሉ። ግን የራሳቸውን ሐሳብ የራሳቸውን ምኞት የራሳቸውን ፈቃድ ነው የሚያደርጉት። የእግዚአብሔርን ፈቃድ አለ። በስሜ ይመጣሉ ይላል። ማለትም ሐሰተኛ ነቢያት እንደ ጉንዳን በምድር ላይ ይበዛሉ። በጣም ብዙ ነው የሚሆኑት። ማንንም እስከማናም ድረስ ነብይ ነኝ የሚለው ሐዋርያ ነኝ በለው የፈለክ ፓስተርም በለው ማንንም በዚህ ዘመን በእግዚአብሔር ቃል መዝነን ካላየን በእግዚአብሔር ወደ ኋላ አገልግሎቱን ፈትሸን ካላየን ከየት እንደተነሳ ማን እንዳስተማረው የተለያዩ ነገሮችን ካላየን ልንታለል እንደምንችል ፍሬውን ካላየን ልንታለል እንደምንችል በተአምራትና በድንቅ ካየን ተአምራትና ድንቅ በእጆቹ የሚደረጉ ብቻ ከሆነ ኃይልን ብቻ እየገለጠ ግን ካራክተር የሌለው ትዕግስት የሌለው ጸጋ የሌለው ወይ መታገስ የሌለው በትዕቢት የተሞላ ከሆነ በቀላሉ ልንመዝን እንችላለን ማለት ነው። ይሄንን ካስጠነቀቀ በኋላ ጌታ ኢየሱስ ክርስቶስ ስለሚመጣው ሊመጣ ሲል ከሚሆኑት ዋናዎቹ የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነው ይላል። አያችሁት? ይህ ሊሆን ምንድነው? ግድ ነው። አሁን ዜናው ክፈቱት። የፈለግነውን የዜና አውትሌት ብንከፈት በዚህ ሰዓት ዛሬ ነገ በእነዚህ ወራቶች ውስጥ በእነዚህ ሳምንታት ውስጥ ይሄ ነው የተከሰተ ያለው። ምንድነው የተከሰተ ያለው? የጦር ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ምንድነው? ግድ ነው። ቀና ስንል ደግሞ ጨረቃ ደም ልትለብስ ነው። ቀና በሉ። ቀና ብላችሁ እዩዋት። እቺን ለሾው አይደለም ቀይ ልብስ የሚበስል ነገር ለብሳ በሰማይ ላይ በዛ ሰዓት የምትታየው ለ40 ደቂቃ ያህል እንደዚህ ያህል ይላሉ የምትታየው ለማስጠንቀቂያ ነው ወገኖች። ማስጠንቀቂያ ነው። ምን ይላል? ከዛ ቁጥር 6 ላምብና ወደ ትንቢተ ኢዩኤል እንሄዳለን። ምን ይላል? የጦርነት ወሬ ትሰማላችሁ፣ ይህ ሊሆን ግድ ነው፣ ተጠበቁ። Let me see it in English. You will hear of wars, rumors of wars, and see it, and you are not alarmed. See it that you are not alarmed. Malat, do not be shaken. Such things must happen because the shaking is going to happen now. Now the shaking is coming. Everything will shake. Such things must happen. So the believers must now, if you are grounded in the word of God, በእግዚአብሔር ቃል ላይ ተመሰረትክ፣ ቤትህ
በአሸዋ ላይ ከተመሰረተ ቤትህ የሚለይበት ጊዜ ደርሷል ማለት ነው። በአሸዋ ላይ የተመሰረተና በአለቱ ላይ የተመሰረተ በእግዚአብሔር ቃል በማድረግ የቃሉን በመፈጸም ኢየሱስ ክርስቶስን በማመን ኢየሱስ ክርስቶስን በመከተል በመፈጸም ትእዛዛቱን በመፈጸም በትክክለኛው መንገድ እየሄድክ ከሆነ አሁን ይለያል ማለት ነው። such things must happen but the end still to come። ምን ይላል? ይሆናል። ይሄ ነገር ግድ ነው። ይህ ሊሆን ግድ ነው። ተጠበቁ፣ አትደንግጡ ይላል። ክብር ለእግዚአብሔር። አትደንግጡ ወገኖቼ፣ አትደንግጪ፣ አትደንግጥ። ይሄ ሊሆን ግድ ነው። ዳሩ ግን መጨረሻው ገና ነው ይላል። ገና ነው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። ምን ይሆናል? የምድር መናወጥ በልዩ ልዩ ስፍራ ይሆናል። ይናወጣል። ምድር ታለቅሳለች፣ ምድር ትጮሃለች፣ ምጥ ይመጣል ማለት ነው። ይህን ሁሉ ስታዩ አይናችሁን ከፍ አድርጋችሁ አይናችንን ከፍ አድርገን ኢየሱስ ክርስቶስ በደጅ እንደሆነ ኢየሱስ ክርስቶስ ሊመጣ እንደሆነ ቼክ እያደረግን ኤግዛምን ልባችንን ውስጣችንን ከእግዚአብሔር ጋር ያለንን ህይወት እያስተካከልን እየመሰከርን ሊድኑ እግዚአብሔር ያጫቸውን ሊድኑ እግዚአብሔር ያሰባቸውን የምናገኛቸውን ሰዎች ሁሉ እየተጣራን እየመሰከርን ወደ መንገዱ ያስገባን ወደፊት መሄድ አለብን። እነዚህ ሁሉ ይላል ምዕራፍ 8 ላይ ቁጥር 8 ላይ 24 የምጥ ጣር መጀመሪያ ናቸው። ገና ነው። ጣር ነው። ይሄ ሊወለድ ነው። የሆነ ነገር ሊመጣ ነው። ስለዚህ ምንድነው? እነዚህ ነገሮች ጣር ናቸው እያለ ነው የእግዚአብሔር ቃል። ክብር ለእግዚአብሔር ይሁን። so what are these? ይህንን ልናገር። የመጀመሪያው ሐጌ ላይ ነው። ሐጌ ላይ ምዕራፍ 2 ላይ ምን ይላል? ሐጌ ምዕራፍ 2 ቁጥር 6 ላይ ሐጌ የሰራዊት ጌታ እግዚአብሔር እንዲህ ይላልና ገና አንድ ጊዜ በቅርብ ዘመን እኔ ሰማይና ምድርን ባህርን በውስጡ ባህርን የብስንም አናውጣለሁ። ስንት ጊዜ? አንድ ጊዜ በቅርብ ዘመን ይላል። ይሄ ዘመን በትንቢተ ኢዩኤል የተነገረለት የእግዚአብሔር ቀን መጥቷል፣ እርሱም ቀርቧል። በጽዮን መለከትን ንፉ ተብሎ የተነገረለት ቀን የእግዚአብሔር ቀን ይባላል። የእግዚአብሔር ቀን ማለት ላንድሎርድ የቤቱ ባለቤት የሚመጣበት ቀን ማለት ነው። የቤቱ ባለቤት፣ የምድር ባለቤት፣ ምድርና ሞላዋ የእግዚአብሔር ስለሆነች የምድር ባለቤት ይመጣል። ምድርን ቼክ ሊያረጋት ይመጣል። ጽዋው ስለሞላ ይመጣል። ኢንስፔክት ሊያደርግ ኢንስፔክሽን ዴይ ማለት ነው። ኦልሞስት ኢንስፔክሽን እናውቀዋለን። that's the day of the Lord. The inspector is coming. He's on his way to see his creation, to see what we have done with the planet, to see what we have done with our brother. ወንድማችን የት ነው ያለው? ወንድምሽ የት ነው ያለው? ወንድምህ የት ነው ያለው እያለ ማለት ነው። ትዝ ይላችኋል ወደ ቃኤል ሲመጣ ወንድምህ የወንድምህ ደም ወደ እኔ እየጮኸ ነው። ደም ይጮሃል፣ እየጮኸ ነው። ይሄም ጨረቃ አሁን ካያችኋት ወደ ምን እየተለወጠች ነው? ወደ ደም እየተለወጠች ነው። 31 ላይ ምዕራፍ 2 ምን ይላል? ኢዩኤል ምዕራፍ 2 ጆብ ምዕራፍ 2 31 ላይ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ፣ ጨረቃ ወደ ደም ይለወጣል ይላል። እየጮኸች ነው። ሪፔንት ምልክት እየሰጠች ነው። የሆነ ነገር ሊመጣ ነው። ታላቁ የእግዚአብሔር ቀን እየመጣ ነው። ታላቁ የእግዚአብሔር ቀን እየመጣ ነው። ታላቁ የሚያስፈራው ይለዋል።
ምን እኔ አልጨመርኩም። እዩት ራሳችሁ ወገኖች። go have a look at it. 31 in English. Let me say it in English. It might be better in King James. If you go to Joel chapter 2:31, Joel chapter 2:31, the sun shall turn unto darkness, the moon into blood, before the great Lord and terrible day. Terrible no. The great and day. This is not talking about fear. This is the great day and terrible day. No. It is on its way. We don't know the day. We don't know the hour. Yet አታውቁትም አለ ጌታ ኢየሱስ። እኔም አመላክትም አናቅ የመቼንም አናቅ አለ አባቴን የሚያውቅ። አባቱ ግን ምልክት እንደሚሆን ነግሮታል ልጁ። ማቴዎስ 24ን ቀስ ብላችሁ just read it slowly። ምን ይላል 24 ላይ? this is what he says፣ ምልክት ይሆናል፣ ከመምጣቴ በፊት ምልክት አረጋለሁ፣ ወይም አላርም ይጮሃል። ሰው ከመንቃቱ በፊት አላርም አድርጎ በአላርም እንደሚነቃ የአላርም ነው ይሄ ቀይ ጨረቃ alarm no. This is the alarm. The blood moon is shouting, it's calling for repentance, it's calling for check up. ቼክ እናድርገው፣ ኤግዛምን እናድርግ ልባችንን፣ ኤግዛምን እናድርግ መንፈሳችንን፣ ኤግዛምን እናድርግ በጸሎት በእንባ ልባችንን በመቅደድ በጾም በእግዚአብሔር ፊት እንውደቅ ይላል ኢዩኤል። ምን ይላል? እንውደቅ። this is ነብዩ ኢዩኤል ምን ይላል? እንውደቅ። እንደውም ይሄንን ቃል ከመናገሩ በፊት ትንቢተ ኢዩኤል ካያችሁት የንስሐ ጥሪ ይጠራል። ታላቅ የሚያስፈራ የእግዚአብሔር ቀን ነው። የእግዚአብሔር ቀን ነው የሚያስፈራ። አትፍሪ እህቴ፣ አትፍራ። ሩመስ ኦፍ ወርስ ጦርነት፣ በዚህ ጋር እዛ ሚድል ኢስት፣ እዚህ ጋር ምን የሆነ ነገር ሆነ፣ እዛ ጋር ኢራን፣ በዚህ ጋር አሜሪካ፣ በዚህ ጋር እስራኤል። ይሄ ሁሉ ምጥ ነው። ይሄ ሁሉ ሊሆን ግድ ነው። አትናወጡ፣ አትፍሩ። የሚያስፈራውና ታላቁ ግን ይሄ ቀን ነው። ይሄ ቀን ከመምጣቱ በፊት ልባችንን እናዘጋጅ፣ ቤታችንን እናዘጋጅ። ታላቅ መናወጥ ሳይመጣ በፊት ውስጣችንን እናዘጋጅ፣ መብራታችንን እናዘጋጅ። እንደ አምስቱ ቆነጃጅት ልባሞች እንሁን፣ ሰነፎች ሳይሆን እንደ ልባሞቹ እንዘጋጅ። ትርፍ ዘይት የጸሎት ህይወታችን ሳይደክም፣ የቃል ህይወታ፣ የንስሐ ህይወታችን፣ የፍቅር ህይወታችን፣ የእግዚአብሔርን ቃል ለማድረግ መሻታችን፣ የትጋት ህይወታችን፣ እነዚህን በትጋት በማድረግ በመጨረሻው ዘመን በትጋት በማድረግ በመጨረሻው ሰዓት እንዳለን ማወቅ መረዳት፣ ዕለት ከዕለት ስንኖር እያንዳንዷን ቀን መጠቀም which is ለእግዚአብሔር ክብር ማድረግ፣ እያንዳንዱን ቀን በእግዚአብሔር ፈቃድ ስር መዋል ማለት ነው። ይሄ ነው የሚያስፈራው ወገኖች፣ ይሄ ነው የሚያስፈራው። ዜና ሁሉ የሚያስፈራ የሚል መዝሙር አለ። ምንም የሚያስፈራ ነገር የለም። ዜናው ሁሉ መሆን ያለበትን ነው የነገረህ ያለው። እየነገረሽ ያለው መሆን ያለበትን ነው። አሁን ያነበብኩት መሆን አለበት። አሁን ሰላም ይሁን ብትል ኦልሞስት ላይሆንም ይችላል። ለምን ቢባል አክሰለሬት ነው የሚሆነው ካሁን በኋላ። ሁለተኛው የመጀመሪያው መናወጥ ነው ያልኩት። ሁለተኛው ግን አክሰለሬሽን ካሁን በኋላ ይጨምራል። ማለትም ፍጥነት ይጨምራል። ምጥ ወደኋላ አይደለም የሚሄደው፣ እየቀነሰ አይመጣም። ምጥ እየጨመረ ነው የሚመጣው። የወለዳችሁ እህቶቼ ታውቁታላችሁ። we know it። እኛም ባሎች ከጎን ቁጭ ብለን ሚስቴ ስትወልድ እዚህ ይለኛል። I know it. I was in that room as she was groaning. This is a groan of creation. This is groaning.
not decrease but increased ነው ያደረገው። እየጨመረ ነው ሄደው እየጨመረ ነው ሄደው እየጨመረ ነው ሄደው እየተፈጠነ ነው ሄደው so it is quickening በጠቅላላ የሰው ልጅ ዕውቀት quickening የሰው ልጅ pride quickening የሰው ልጅ ጥላቻ quickening በጠቅላላ እየፈጠነ ለምስጋና የማይፈልግ ትውልድ ወላጆቹን ታላላቆቹን አገልጋዮችን የማያከብር እየጨመረ እየባሰበት እየጨመረ ጸሎት ሲባል የሚያዛጋ ንጹም ሲባል የሚጠፋ ግን የሆነ ነገር የሆነ የሚበላ ነገር አለና እንደንስ ወይ የሆነ ነገር አለ ሲባል ግር ብሎ የሚመጣ እንደዚህ አይነት ትውልድ ነው ያለው በመጨረሻው ዘመን ሐዋርያው ጳውሎስ ለጢሞቴዎስ ሲነገር እንደነዚህ ያሉት ናቸው የሚበዙታል የአምልኮ መልክ አላቸው ግን ኃይሉን የካዱት የለም የመንፈስ ቅዱስ እንትን የላቸው ፍርሃት የላቸው ሲናገሩ እንደፈለጉ ይናገራሉ ሲያስቡ እንደፈለጉ ያስባሉ ሲሄዱ እንደፈለጉ ይሄዳሉ እንደፈለጉ ነው በኖህ ዘመን እንደነበረ አለ ጌታ ኢየሱስ ክርስቶስ ሲጋቡና ሲያገቡ ሲበሉና ሲጠጡ ድንገት የኖህ መርከብ ተዘጋ ድንገት ሰማይ ተከፈተ ድንገት አለ ጌታ ኢየሱስ ክርስቶስ እንደ ሌባ ሆኜ እመጣለሁ ይህ እግዚአብሔር ቀን እንደ ሌባ ነው የሚመጣው የእግዚአብሔር ቀን ቀርቧል እያለች ነው ጨረቃ ማርች መቼ ማርች 3 ማርች 3 ይዋት ስከርተናችሁ መስኮታችሁን ከፍታችሁ ምትችሉ ይዋት ደመና ከሌለ የሚሸፍን እንያት እየጮች ነው በመንፈስ ስሙ ጩኸቷን የእግዚአብሔር ቀን ቀርቧል እርሱም መጥቷል ንስሐ ግቡ ያለች it has come the Lord's day has come already we have entered መጥቷል ጌታ ኢየሱስ ክርስቶስ ከሞት ተነስቶ ሲያርግ ከዛ ቀን ጀምሮ we have entered the last days now we are final moment in the spirit ትንሽ ደቂቃ በመንፈስ ነው የቀረው ማለት ይቻላል ሁሉም ምልክቶች ተፈጽመዋል ወንጌል በዓለም ዙሪያ ሁሉ እየተሰበከ ነው ብዙ ሰው እየዳነ ነው ብዙ ሰው ወደ እግዚአብሔር መንግስት እየመጣ ነው ብዙ ሰው ወደ ብርሃን ከጨለማ ወደ ብርሃን እየመጣ ነው ብዙ ሰው የህይወት መጽሐፍ ስሙ በህይወት መጽሐፍ ላይ እየተጻፈለት ነው ብዙ ሰው ንስሐ እየገባ ነው ብዙ ሰው የእግዚአብሔር ቀን መጥቷል ብሎ ሊመጣ ነው ብሎ ጩኸቱን ሰምቶ እሪታውን ሰምቶ መለከቱን ሰምቶ ከቅዱሳን ተራራ ላይ የሚጮህ ጩኸት በቅዱሱ ተራራ ላይ እሪ የሚባለውን ኑ ወደ እግዚአብሔር የእግዚአብሔር ወገን የሆናችሁ ወደ ኢየሱስ ኑ እያልን ስንጮህ ብዙዎች እየመጡ ነው ብዙዎች ንስሐ እየገቡ ነው ብዙዎች እግዚአብሔርን እያወቁ ነው ብዙዎች ወደ መንፈስ ቅዱስ ከመንፈስ ቅዱስ ጋር እየተዋወቁ ነው ብዙዎች ስማቸው በሕይወት መጽሐፍ እየተጻፈ ነው በዓለም ዙሪያ ሆነ ባለንበት አካባቢ በጠቅላላ ክብር ለመንፈስ ቅዱስ ይሁን ክብር ለእግዚአብሔር ይሁን ክብር ለጸጋው ጸጋ ለሰጠን ለእግዚአብሔር ልጅ ኢየሱስ ክርስቶስ ይሁን በምድር ለሚኖሩ ሁሉ ግን አለ የምዕራፍ 2 ቁጥር በምድር የሚኖሩ ሁሉ ግን ምንላሉ ይንቀጠቀጣሉ አሁን የመንቀጥቀጥ ጊዜ ደርሷል ወገኖች የሚኖሩ ሁሉ ይንቀጥቀጡ ይላል quickening የሚኖሩ ሁሉ ይንቀጥቀጡ let me see it in English the sun appears and then the moon turns to blood the great and terrible day of the Lord for the day of the Lord comes let all the inhabitants the land tremble
let it tremble ይንቀጥቀጡ። ክብር ለእግዚአብሔር ይሁን። ሁለተኛው ይሄ ነው። ሶስተኛው ደግሞ ታላቅ የሚያስፈራ የእግዚአብሔር ቀን ሳይመጣ በፊት ፀሐይ ወደ ጨለማ፣ ጨረቃ ወደ ደም። ይሄ የመጀመሪያ ጊዜ አይደለም። አይተውት ማርች 3 በኒውዚላንድ አካባቢ የሚሆነው that has happened on the other side of the world። ባለፈው አመት በኦክቶበር ላይ በተለያዩ ቀኖች ላይ በአሜሪካ በእስራኤል ላይ ሆኗል። አሁን ደግሞ በፓሲፊክ ላይ ሶስተኛ ጊዜ እየመጣች ነው ማለት ነው። እነዚህን ማንበብ ሰማይ ይናገራል። ለምልክት ፈጠራቸው ይላል ዘፍጥረት ላይ ካያችሁት ምዕራፍ 1 ላይ እነዚህን ምን አደረገ ይላል። ዘፍጥረት ላንብበው just to make it clear why God created these events በሰማይ ላይ 1:6 Genesis. Okay, Genesis, and God said, "Let there be firmaments in the midst of the waters, and let it divide the waters from the waters." And እግዚአብሔር ብርሃን ይሁን፣ ጨለማውን ጠራ፣ ጨለማም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔር ውኆች መካከል ጠፈር ይሁን አለ። የውሃውም መካከል ይክፈል አለ። እግዚአብሔር ጠፈር አደረገ። የጠፈርም በታችም የጠፈር በታች ያሉትን ውኆች አየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋት ሆነ ሁለተኛ ቀን። እግዚአብሔር ከሰማይ በታች ያሉትን ውሃ እንደ ስፍራ ይሆን ዘንድ የየብስን ይገልጥ ዘንድ እንዲሁ ሆነ። እግዚአብሔር የየብስን ምድር ሁሉ ጠራ። የውሃውን መካከል ባህር ያለው እግዚአብሔር ያ መልካም እንደሆነ አየ። እግዚአብሔር የምድርን ዘር የሚሰጡትን ስርና ቡቃያ በምድርም ላይ ያሉ ወገኑ እንደዘሩ ያሉበትን ፍሬ እንዲያፈራ ዛፍንም ታበቅል ዘንድ እንዲሁ ሆነ። ምድርም ዘርን የሚሰጡ ስር ቡቃያ እንደ ወገኑ ዘሩን ያሉትን ፍሬ እንደሚያፈራ ዛፍን እንደሆነ ወገን አበቀለ። እግዚአብሔርም ያ መልካም እንደሆነ አየ። ማታ ጠዋት ሆነ ሶስተኛ ቀን። አያችሁት? ከዛ በኋላ ምን አለ? እግዚአብሔር ቀንን ሌሊት ይለይ ዘንድ ብርሃንና በሰማይ ጠፈር ያሉትን ለምልክቶች። አያችኋቸው? ቁጥር 14 ነው። ዘፍጥረት 1 ቁጥር 14 እግዚአብሔር አለ ቀንንና ሌሊትን ይለዩ ዘንድ። ምንድነው ማለት ነው? እነዚህ ኢቨንቶች ሲሆኑ ታላላቅ ልዩነቶች ይፈጠራሉ። ቤት ነው የሚፈጠሩት። መጀመሪያ በእግዚአብሔር ቤት ውስጥ ነው። በእግዚአብሔር ቤት ውስጥ ነው። ያ በእግዚአብሔር ቤት ውስጥ ነው። ምን ይሆናል? እዩት። which is የእግዚአብሔር ወገን የሆነ ያልሆነ፣ ለብ ያለ ትኩስ የሆነ፣ ኃይሉን ያልካደ ኃይሉን የካደ፣ እግዚአብሔርን የሚፈራ እግዚአብሔርን የማይፈራ አገልጋይ፣ እግዚአብሔርን የሚከተል ራሱን ክዶ መስቀሉን ተሸክሞ የሚከተል ወይም እንደ ሀብታሙ ወጣት ልጅ ወደ ኋላው የሚያፈገፍግ እየለየ ይሄዳል። ልዩነቱ ይጣራል ማለት ነው። እየተለያየ ይሄዳል። ከላይ ግን ስናያቸው አብረው ነው ያሉት፣ አብረው ነው የሚቀመጡት፣ አብረው ነው የሚበሉት፣ አብረው ነው የሚወጡት፣ አብረው ነው የሚገቡት፣ አብረው ነው የሚሄዱት፣ አብረው ነው የሚያገለግሉት፣ አብረው ነው የሚመሰክሩት። 10ሩም ቆነጃጅት ናቸው። 10ሩም ድንግሎች ናቸው። 10ሩም አብረው ነው ያሉት። ግን ውስጥ ላይ ካየናቸው 5ቱ ልባሞች ናቸው፣ 5ቱ ሰነፎች ናቸው። 5ቱ የትርፍ ዘይት ይዘዋል፣ 5ቱ ደግሞ
ያላቸውን ዘይት ይዘው ትርፍ ነገር የላቸው፣ ወይም ሚስጥራዊ የሆነ ከእግዚአብሔር ጋር የግል የጸሎት ህይወት የላቸውም። የግል የጾም ህይወት የላቸውም። የግል የጽድቅ ህይወት የላቸውም። የግል የስጦታ እግዚአብሔርን የማገልገል እግዚአብሔርን የመፍራት ነገር የላቸውም። ቢሮአቸው ሲገቡ ሌላ ናቸው፣ ቸርች ሲመጡ ሌላ ናቸው። ብቻቸውን ሲሆኑ ሌላ ናቸው፣ ከሰው ጋር ሲሆኑ መንፈሳዊ ናቸው። ሰው እየተለያዩ ይሄዳሉ ማለት ነው። ልዩነቱ እየበዛ ይሄዳል። ኢዩት 14 እግዚአብሔር አለ ቀንና ሌሊት ይለዩ። ይህንን በምንድን ነው የሚለየው? ይለዩ ዘንድ ብርሃናትን በሰማይ ጠፈር ይሁኑ ለምልክቶች ናቸው። ቺን አሁን ካያቸዋት ጨረቃን ማርች 3 10 PM ላይ ምንድናት ማለት ነው? ለምልክቶች የሆነች የምትመጣው ለምልክቶች ምልክት ናት። ምልክት ናት። አሁንም እኮ እየተለያየ ነው ነገሩ እኮ። ባለፈው ዓመት እኮ እንደዚህ ስሰብኩ ነበር። እንደዚሁም እኮ የጮኻችሁ ነበር። እንደዚህ እሪ ያላችሁ ነበር። እንደዚህ የመለከት እየነፋችሁ ነበር፣ እየጮኻችሁ ነበር። ምን እኮ አልሆነም። እንደ ኖህ ዘመን ሲያሾፉበት ይኸው ስንት ዓመት ሙሉ እየለፋ ይኸው አሁን 50 ዓመትህ ነው፣ አሁን 60 ዓመትህ፣ ያው 70 ዓመትህ፣ ያው 80 ዓመት Mr. Noah, you've been building this massive ark and we have not seen any rain. What are you doing? You need help. የሆነ ካውንስል ያስፈልጋል ማለት ነው እያሉት። አብደሃል፣ አይምሮህን ስተሃል፣ የሆነ ዝናብ ይመጣል፣ ምድርን ሁሉ ያጠፋታል፣ በውሃ እግዚአብሔር ምድርን ሊያጠፋ ነው እያለ 100 ዓመት ነው የሰበከው። እንደዚህ ነው። አሁን በዚሁ ዘመን ጌታ ኢየሱስ ክርስቶስ በኖህ ዘመን እንደነበር እንዲህ ይሆናል። ይጮሃል። ኑ ወደ እግዚአብሔር፣ ኑ ወደ ክርስቶስ፣ ንስሐ ግቡ ወንድሞቼ እህቶቼ እባካችሁ እያለ ይልካል። መልእክተኞችን ይልካል። ኑ ወደ ሰርጉ እያለ፣ ኑ ንስሐ ግቡ እያለ፣ ኑ አዘጋጅቻለሁ፣ መኖሪያ አዘጋጅቻለሁ፣ ኑ ከኔ ጋር ሁኑ፣ የዘላለም ሕይወት እንድትጠፉ ለናንተ ሁለተኛው ሞት አልተዘጋጀም። ሲኦል ለናንተ አልተዘጋጀም። የእሳቱ ባህር ለናንተ አይደለም የተዘጋጀው። ለወደቀው መልአክና ለአውሬው ለሐሰተኛው ነቢይ ለሱ ለሚከተሉ ምልክቱን ለተቀበሉ ነው። ኑ አሁኑኑ ነፍሳችሁን፣ ስጋችሁን፣ መንፈሳችሁን አድኑ። ኑ ወደ ክርስቶስ ኢየሱስ አድኑ። ኑ እሱ ያድናል እያለን እየጮህን ነው ማለት ነው። እየጮህን ቀንና ሌሊት እያሉ አሁን ደግሞ ጨረቃ ልትጮህ ነው። ምንድነው የምትለው? ልዩነት ይሆናል ያለች ነው። አሁን የነበረው ልዩነት እንዳለ ሆኖ ልዩነቱ ይብሳል። ልዩነቱ የእግዚአብሔር የሆኑት በጣም የእግዚአብሔር ይሆናሉ ማለት ነው። ይለያሉ። በላያቸው ላይ ያለው እሳት አይበርድም። ትኩስ ከመሆን አልፈው ይግላሉ። ግለታቸው ይጨምራል። መሀከል ላይ ደግሞ ደብዘዝ ብለው ቀዝቀዝ ያሉት ቀዝቀዝ እያሉ ይሄዳሉ ማለት ነው። እየባሰባቸው ይሄዳሉ። ይሄ ነው የሚሆን የነዚህ ምልክቶች እዩት። 14ን ምን ይላል? ጠፈር ይለያል ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁን። ምን ለመለየት መጀመሪያ ምንድን ለምልክቶች እነዚህ ለየት የሰማይ ጠፈር ይሆናሉ። ይለዩ ዘንድ ይላል። ይለዩ ዘንድ ብርሃንትን በሰማይ ጠፈር ይሆናል። ቀንና ሌሊትን ይለዩ ዘንድ ነው ያስቀመጣቸው። ከኔ ጋር ናችሁ? ምን ያደርጉ ዘንድ ነው? ይለዩ ዘንድ ነው። ይሄ መንፈሳዊ የሆናችሁ ወንድሞቼ እህቶቼ ይህን ድምፅ የምትሰሙ በክርስቶስ ኢየሱስ ታስተውሉታላችሁ። ይለዩ ዘንድ ነው የሚለውን ቃል አሁን ነው ያየሁት። እኔም በመንፈስ ይህን ቃል አላዘጋጀሁትም። ይህችን ፓርት አላዘጋጀሁትም። ስለመጣ ነው ወደዚህ ይሄን ለማየት የሄድኩት። ግን ይሄ ሶስተኛው ነገር ነው ማለት ነው።
እየተለየ ይሄዳል። እየተለየ ይሄዳል። የክርስቶስ የሆኑት እየተለየ ይሄዳሉ። እየተለየ ይሄዳል። እየተለየ ይሄዳል። እየተለየ ይሄዳል። ግን አብረው ናቸው። ውስጣቸው ግን በኃይል ወደ እግዚአብሔር ተጠጓሉ። በውስጣቸው ደግሞ በኃይል ከእግዚአብሔር እየራቁ ይሄዳሉ። ለዛ ነው ይሄንን ነው ማስጠንቀቂያ ነው። የእግዚአብሔር ቀን መጥቷልና አሁኑኑ ነው መወሰን ያለብሽ እህቴ። አሁኑኑ ወስኝ። አሁኑኑ ወስን ወንድሜ፣ አሁኑኑ ወስን። tomorrow is not guaranteed። ኢንሹራንስ አለኝ I'm guaranteed ካልክ በጣም ያሳዝናል። አለኝ እኮ ኢንሹራንስ ይል ከማን ነው? ካምፓኒ፣ ከዚህኛው ካምፓኒ። no insurance for tomorrow። what's your insurance? you see today is peaceful, tomorrow you see it war. you see it today is calm, tomorrow you see it ታላላቅ መናወጦች፣ ታላላቅ የእግዚአብሔር ምልክቶች እየሆኑ ነው። ስለዚህ we don't know, we expecting him, our life is ready. of course እየመሰከረን እየገባን እየወጣን እያገለገለን እየሰራን ወደዚህ እያለን ግን ቤታችንን ዘግተን ቁጭ ብለን እንቀመጣለን። ማታል እያገለገልን ነው፣ እየመሰከርን እየጸለይን እንጠብቀዋለን። ምክንያቱም በቶሎ እመጣለሁ ነው ያለው ጌታ ኢየሱስ ክርስቶስ። እዩት ራእይ ምዕራፍ መጨረሻው ምዕራፍ ራእይ ምዕራፍ 22 ላይ ከቁጥር 20 ጀምሮ ላንብበው። ጌታ ኢየሱስ ክርስቶስ ከ15 ጀምሮ የዚህ መጽሐፍ የተጻፈውን የትንቢት ቃል የሚሰማ ሁሉ እኔ እመሰክራለሁ። አያችሁት? የዚህን መጽሐፍ የትንቢት ቃል Book of Revelation 22:18 የዚህን መጽሐፍ የትንቢት ቃል ለሚሰማ ሁሉ እኔ እመሰክራለሁ። ማንም በዚህ ላይ አንዳች ቢጨምር ወይ አንዳች በዚህ መጽሐፍ ላይ የተጻፈውን መቅሰፍቶች ይጨምርበታል ይላል። አስፈሪ ነው ማለት ነው። ትንቢት ነው። you cannot backward it, you cannot forward it። ሁሉም በጊዜው ላይ ነው የሚሆነው። ሁሉም ራሱ ነው ኦርዴን ያደረገው። ማንም አይጨምርም፣ ማንም አይቀንስበትም። ሁሉም በጊዜው እየሆነ ነው ያለው። እኛም ያለን የተወለድነው አሁን አድገን እዚህ ድረስ የደረስነው ሁላችንም ያለነው በዚህ ምድር ላይ ያለነው ትውልድ ሁሉ እግዚአብሔር ባለው ጊዜ ነው ያለነው። ወደዚህ ምድር የመጣሽው የተወለድሽው ከሌና ከሌጋ ወደዚህ አካባቢ በኢትዮጵያ፣ በአፍሪካ፣ በኒውዚላንድ ያለነው ሁሉ everyone is here ordained by God to test us to see if we choose life. ማንን እንደምንመርጥ እድል ይሰጣል። Are you going to choose me? Are you going to choose the darkness? Are you going to choose me? Are you going to choose the deception? We choose Jesus. ኢየሱስን እንመርጣለን። ሕይወትን እንመርጣለን። የዘላለም ሕይወት ሊሰጣን የመጣውን እንመርጣለን። ከእርሱ ወዴት እንሄዳለን? ካንተ ወዴት እንሄዳለን? ሐዋርያው ጴጥሮስ ካንተ ወዴት እንሄዳለን አለው ሐዋርያው ጴጥሮስ። ካንተ ወዴት እንሄዳለን? እናንተስ ልትሄዱ ፈለጋችሁ አለው። ዞር ሲል ሁሉም ወደ ኋላው ይሄዳል። ጌታ ኢየሱስ ክርስቶስ ገብቶታል። ለምን እንደሚከተሉት ብዙዎች ሲከተሉት የነበሩት ለሆዳቸው ሲከተሉት የሆነ ነገር እንዲያደርግላቸው they were there to gain something from him, to take something of him, to just get the healing, to meet the things meet በቃ እንደዚህ ያሉ ዞር አለና ምን ትፈልጋላችሁ? እናንተስ ትሄዱ ትፈልጋላችሁ ሲለው ጴጥሮስ ሐዋርያው ካንተ ወዴት እንሄዳለን? ጌታ ኢየሱስ ካንተ ወዴት? አንተ እኮ የሕይወት ቃል አለህ አለው። ስለዚህ ይህን ቃል ምንም ማድረግ አንችልም። እየተፈጸመ ነው፣ ተጽፏል፣ ይሆናል።
ወገኖቼ እየሆነ ነው ያለው። እዩት፣ አሁን እዩት። ማንም በዚህ ትንቢት መጽሐፍ የተጻፈውን ቃሎች እንዲሁ ቢያጎድል ወይም መጽሐፉ የተጻፈውን በሕይወት ዛፍ የቅድስቱ ከተማ እግዚአብሔር እድሉን ያጎድልበታል ይላል። ቁጥር 20 ይህን የሚመሰክር ያችሁት ይህን የሚመሰክር አሁን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። ምን እንላለን? አሜን ጌታ ኢየሱስ ሆይ ና ብላችሁ ጻፉ እስቲ ከስር ኮሜንቱ ላይ አሜን ጌታ ኢየሱስ ክርስቶስ ሆይ ና፣ አዎን በቶሎ እመጣለሁ። አሜን ጌታ ኢየሱስ ክርስቶስ ሆይ ና። Come Lord Jesus. Write it down in the comments area. Write it down. It says he which testifies these things, the things that from Revelation 1 to now to Revelation 2, he says these things. Surely I come quickly. አሁን እነዚህን ስናይ እነዚህን ቀና ብላችሁ Wednesday ማታ ስታዩአቸው, and when you see this Wednesday evening in the Pacific area, in far west Australia, and the whole New Zealand, all islands, we say, surely come, Lord Jesus. Even so, come, Lord Jesus. Even so, come, Lord Jesus. That's why we cry. Glory to the God. The grace of the Lord Jesus Christ be with you all. The grace and the power to repent. The grace to repent. The grace to repent be upon us all. ወገኖቼ, as we look at these signs, because the Bible does not hesitate to tell us why these are happening. You can find it in Joel chapter 2:31, Acts chapter 2:20. The sun shall turn to darkness, the moon to blood, before the great day and glorious day of the Lord comes. ከዩኤል ላይ ጠቅሶ ይናገራል ማለት ነው። ክብር ለእግዚአብሔር ይሁን። Revelation 6 need እስቲ Revelation 6 ይሄን አይተን ጨርሳለን። Revelation 6:12 ምን ማለት ነው? የዚህ ጨረቃ የወደ ደም መቀየሯ ምንድነው? ፀሐይና ምድር በአንድ ላይ መስመር ላይ ስለቆሙ እንትኑ ብርሃኑ በዛና በዚህ ሪፍሌክት አድርጎ ነው በሳይንስ ምናምን ማለት እንችላለን። ምን አይደለም። እውነቱ ይሄ ነው ወገኖቼ፣ አይደለም። Revelation 6:12 ምን ይላል? 6:12 ስድስተኛው ማህተም በፈታ ጊዜ አየው። ክብር ለእግዚአብሔር ይሁን። አይኖቻችን ይክፈት እግዚአብሔር። አየው፣ ታላቅ የምድር መናወጥ ሆነ ይላል። አያችሁት? ከምድር መናወጥ ጋር የተያያዘ ነው። ከምድር መናወጥ ጋር ታላቅ የምድር መናወጥ አየው። ያለው የሚያልኩት እዩት፣ እዛው 12 ላይ ነው ያለው። ስድስተኛው ማህተም በተፈታ ጊዜ ታላቅ ምድሩ 5.5 6.6 ምናምን እንደሚባለው አሁን እንደምንሰማው በተለያዩ አቅጣጫ ከምድር ዙሪያ የሆነ ያለው መንቀጥቀጥ አይነት አይደለም። ከዛ ያለፈ ነው ወገኖቼ። ጠንካራ ታላቅ ማለት ጠንካራ የምድር መናወጥ ይሆናል። መናወጥ ሆነ። ፀሐይም እንደማቅ ጠጉር ጥቁር ሆነ። አያችሁት? ምን ይላል? ጥቁር ሆነ። ፀሐይ ነጭ ብርሃን አይን እንኳን ማየት እስከማይቻል ድረስ ነጭ ነበረች። ግን በዛ ሰዓት ሊመጣ ባለበት ሰዓት ምን ትሆናለች? ጥቁር ትሆናለች። ከዛ ደግሞ ጨረቃ
ልክ አሁን ማርች 3 ወደ 10 PM አካባቢ ላይ እነ ኢቭኒንግ ጨረቃም በሞላ ሙሉ ግማሹ አይደለም ወይ ኮርተር ፓርት አይደለም ወይ በዚህ ሳይድ እና በዛ ሳይድ አይደለም፣ በሞላው ምን ትሆናለች? ደም ትሆናለች ማለት ነው። ደም ሆነች። ይሄ ነው የሚሆነው ወገኖቼ before the great day of the Lord። እነዚህ ነገሮች መከሰት ይጀምራሉ። ታላላቅ ምልክቶች በሰማይ ይሆናል። ታላላቅ ምልክት በምድር ላይ እናያለን። ምልክቶች ሀገር በሀገር ጦር በጦር ላይ ሲነሳ እናያለን። እነዚህ ሁሉ ለአማኞች ምልክቶች፣ በዓለም ላሉ ግን ማስጠንቀቂያዎች ናቸው። ኦኬ ለኛ ጌታ ሊመጣ እንደሆነ ኢንተንሲፋይ የሆነ የወንጌል ስርጭት፣ ኢንተንሲፋይ የሆነ የወንጌል የምስክርነት ህይወት በምንችለው ያህል እንደምንም ነፍሳትን ማስመለጥ፣ ወደ ክርስቶስ ኢየሱስን ማሳየት፣ ኢየሱስን መግለጥ፣ ፍቅርን ማሳየት፣ እውነትን ማሳየት፣ ይሄ ነው ኢንተንሲፋይ ማድረግ ያለብን። አሁን ወደ ኋላ ማንሄድበት ዘመን ላይ ደረስ። ክብር ለእግዚአብሔር ይሁን። ይሄን ያድርግልን ይላል 13 በለስም በብርቱ ንፋስ ተናውጣ ይላል አርያዋን ፍሬ እንደምትጥል ከሰማይ ከዋክብት ወደ ምድር ወደቁ። ሰማይም እንደ መጽሐፍ ተጠቅልሎ አለፈ። ተራሮችን ደሴቶችን ሁሉ በስፍራው ተወሰዱ። የምድር ነገስታትና መኳንንቶች ሻለቆችም እንደ ባለጠጋዎችም ኃያላኖችም ባሪያዎችም ይሆን። Revelation 6:15 Revelation ራእይ መጽሐፍ 6:15 ጌቶችም ይላል። ከላይ ልንጀምር። የምድር ነገስታት፣ መኳንንት፣ ሻለቆች፣ ባለጠጋዎች፣ ኃያላን፣ ባሪያዎች፣ ጌቶች ሁሉ በዋሻና በተራራ አለቶች ተሰወሩ። አያመልጡም። ከዚህ ቀን የሚያመልጥ የለም። እሰወራለሁ ብሎ ነገር የለም። ማን ነው ከሰራዊት ጌታ ከእግዚአብሔር የሚሰወር? ማን ነው? የትኛው ስጋ ለባሽ? የምድር ባለቤት ሲመጣ፣ የምድርና የሞላዋ ባለቤት ሲመጣ, when the landlord shows up, who's going to hide when he does an inspect ሲያደርግ? ተራሮችን አለቶችን ምን ይላቸዋል? የሚገርም ነገር ነው። በላያችን ውደቁ ይሏቸዋል። ማለት ሸፍኑ ከዚህ ነገር፣ በዙፋኑ ከተቀመጠው ፊት ከበጉ ቁጣ ሰውሩን ይላል። ታላቁ የቁጣው ቀን መጥቷልና 6:17 ማንስ ሊያቆም ይችላል? ማንም ሊያቆመው አይችልም። ማንም ኃያል መንግስት የፈለገ ኒኩሌር ቦምብ አለኝ፣ ሚሳኤል አለኝ፣ ሳተላይት አለኝ፣ ምናምን ሺፕ አለኝ፣ አንደር ሺፕ አንደር ዋተር፣ የፈለከውን ቴክኖሎጂ ኤአይ አለኝ፣ ምን አለኝ፣ የፈለከውን ብታመጣ ማንም ሊያቆመው የማይችል ቀን ነው የእግዚአብሔር ታላቁ ቀን መጥቷልና ነው የሚለው። መጥቷልና ልክ it's already here. He's already here. It's just showing us signs. He's already here. መጥቷልና ማንስ ሊያቆመው ይችላልና አሏቸው። ማናገር ጀምር። ተራሮቹን ነው የሚያናግሯቸው ወገኖች። ሰዎች አይምሯቸው ሁሉ ልክ አይመጣም። ሰው ግንዱን ተራራውን ሁሉ ማናገር፣ ዛፉን ውደቅብኝ እንትኑን በዚያ እግዚአብሔር ያድነን ወገኖች። ከንስሐ እንግባ ቶሎ። ተራራና ድንጋዮቹን ውደቅብኝ ከማለታችን በፊት
በላያችን ውደቁብን፣ ተራሮቹን ኑ፣ አለቶቹን ኑ ሸፍኑን ከማለታችን በፊት አሁኑኑ ንስሐ መግባት ይሁንልን። ከዚህ ታላቅ ቀን ከመምጣቱ በፊት አሁኑኑ ኢየሱስን ምርጫችን እናድርግ። ክርስቶስን ምርጫችን እናድርግ። የእውነትና የመንፈስ ተከታዮች ያድርገን። እውነትን እግዚአብሔር ኢየሱስ ክርስቶስን በእውነት በልባችን፣ በፍጹም ልባችን፣ በፍጹም ሐሳባችን፣ በፍጹም ኃይላችን የምንከተል ያድርገን። አባት ሆይ በሉ ጸልዩ እስቲ። እግዚአብሔር ሆይ እርዳኝ። ሊመጣ ካለው አሁን በሚመጡት ቀናቶች ውስጥ ልታሳየው ያለው ምልክት አይቼ ራሴን ኤግዛምን እንዳደርግ እባክህን እርዳኝ። ወደ ልቤና ጌታ ኢየሱስ ክርስቶስ ሆይ ይሄ ቀን በድንገት ሳይመጣብኝ እግዚአብሔር ሆይ እንደነዚህ ሰዎች እንደነዚህ የምድር ነገስታት፣ መኳንንት፣ ሻለቆች፣ ባለጠጋዎች፣ ኃያላን፣ ባሪያዎች፣ ጌታዎች እግዚአብሔር ሆይ በዋሻ ውስጥ ሳልደበቅ በፊት እባክህን አሁኑኑ ባንተ ውስጥ ልደበቅ። ጌታ ኢየሱስ ሆይ ባንተ ውስጥ ደብቀኝ በውስጤ ባንተ ክንፍ ስር ደብቀኝ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል እግዚአብሔር። አንተ መታመኛዬ ነህ። you are my shelter, you are my shield። በጌታ ኢየሱስ ክርስቶስ ስም ባንተ ታመናለሁ፣ ባንተ ታመናለሁ፣ ባንተ ታመናለሁ፣ ባንተ ታመናለሁ። አመሰግናለሁ። ስሜን በሕይወት መጽሐፍ ጻፍልኝ። ኃጢአቴን፣ ነውሬን፣ በደሌን ሁሉ በክርስቶስ ደም እጠብልኝ። ስሜን በሕይወት መጽሐፍ ጻፍልኝ። መንፈስ ቅዱስ ሆይ ወደ ቤቴና ወደ ልቤና አስተምረኝ። ቃልን ክፈትልኝ። ልቤን ክፈተው። የልቦና ዓይኖቼን ክፈትልኝ። የመጠራቴን ተስፋ ኢየሱስ ክርስቶስን እንዳይ ዓይኖቼን ክፈትልኝ። አስተምረኝ። በኢየሱስ ክርስቶስ ስም ስለሰማኸኝ አመሰግናለሁ። አሜን። ይህን ጸሎት ጸልያችሁ ከእግዚአብሔር ጋር የተዋወቃችሁ እግዚአብሔር አምላክ ይባርካችሁ። if you have any local genuine የሆነ እግዚአብሔርን ቃል የሚያከብር የመንፈስ ቅዱስ ጋር ህብረት ያለው እውነተኛ ቤተክርስቲያን ፈልጋችሁ እግዚአብሔርን ቃል አጥኑት። በልባችሁ እግዚአብሔርን ቃል ሰውሩ። የጸሎት ህይወት ጀምሩ። ብዙ አይነት ቱሎች አሉ ኦንላይን already. there are so many type of tools how to engage ከእግዚአብሔር ጋር ማለት ነው። ከክርስቶስ ኢየሱስን እንዴት መጠበቅ እንዳለባችሁ የሚያስተምሩ ብዙ ቱሎች አሉ። እነሱን ሰርች አድርጉ። እነሱ ጋር ሂዱ፣ ተከታተሉ። ህይወታችሁን ጠብቁ፣ ቅድስናችሁን ጠብቁ። መንገዳችሁን ከእግዚአብሔር ጋር አድርጉ። እግዚአብሔር አምላክም የዘላለም ህይወትን ያወርሳችኋል። እግዚአብሔር አምላክ ጸጋ ያብዛልን። አሜን። Who is on the Lord's side? Let him come to me.